ከሰሞኑ ማርያም ቤዛ አይደለችም ብለው የተናገሩት የኦርቶዶክሱ ጳጳስ ቤት የመንግስት አካላት ሄደው እንደነበረም ተሰምቷል። ይህንን አስመልክቶም ጳጳሱም በፌዴራል ፖሊስ ታጅበው ከቤታቸው እንደተወሰዱም የወጣው መረጃ አመልክቷል። ኢየሱስ ክርስቶስ በእውነት የዓለም መድኃኒት ነው፣ የዓለም ቤዛ ነው፣ ዓለምን የሚታደግ ነው፣ ኃጢአተኞችና በደለኞችን የሚሰበስብ ነው። የዓለም ቤዛ ኢየሱስ ብቻ ነው፣ ሌላ የለም የሚለውን የመጽሐፍ ቅዱስ ቃል የተጠቀሙ አባት ከነገረ ማርያም ውጭ የሆነ ስርዓት ስለሆነ አው እኚህ ሰው መታሰር አለባቸው ነው። ለቀጣይ ማርያምን አንግሰው ጣዖት አርገው ሰማይ ላይ ሰቅለዋታል። ሁሉን ነገር ከኢየሱስ ጋር አስተካክለውላታል። የዓለም ቤዛ አባታችን ሆይ ብሎም ሲጸለይ እመቤታችን ሆይ ከስራ አለ። ማርያም ብጽዕት ነች። ማርያም የጌታችን የመድኃኒታችን ኢየሱስ ክርስቶስ እናት ነች። እንወዳታለን፣ እናከብራታለን። ልዩ ቦታ፣ ልዩ ፍቅር፣ ልዩ አክብሮት አለን ነገር ግን መጽሐፍ ቅዱስ ደግሞ ያላለውን ነገር ለማለት አንገደድም። አቡነ ገብርኤል እንደ ክፉ አድራጊ የተቆጠሩበት ጉባኤ የእግዚአብሔር ቃል ግን አይታሰርም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለ3 ቀናት ሲካሄድ በቆየውና በተጠናቀቀው ዝክረ ኒቂያ የተሰኘ ስም በተቸረው የሊቃውንት ጉባኤ የምክክር መርሃ ግብር መዝጊያ ላይ ማርያም ቤዛዊት ዓለም አትባልም የሚለው ስብከት ሕገወጥ ነው ተብሏል። ይህን ያሉት የሊቃውንት ጉባኤው የበላይ ሊቀ ጳጳስ ብፁዕ አቡነ እንድርያስ ሲሆኑ አቡኑ በንግግራቸው ሰሞኑን በሚዲያ ሲተላለፍ የነበረው መልእክት ዓለምን አስደንግጧል። ዓለም እንዲሸበር በሽብር ላይ ሽብር እንዲጨምር አድርጓል። ማርያም ቤዛዊት ዓለም አትባልም የሚለው አነጋገር ዓለም እየተነጋገረበት ነው። ለምን ሕገወጥ ስብከት ነው ብለዋል። የድንጋጤው መጠን ከባድ እንደሆነና ድንጋጤው እስካሁንም እንዳልሰከነ ጠቁመዋል። ከዚሁ ጋር በተያያዘ ዜና ቋሚ ሲኖዶሱ ብፁዕ አቡነ ገብርኤል ከቤተ ክርስቲያኒቱ የነገረ ማርያም አስተምሮ ውጪ በፍኖተ ጽድቅ ጠቅላላ ማህበር አዳራሽ የሰጡትን ትምህርትና በማህበሩ ሚዲያ የተላለፈበትን ሁኔታ በተመለከተም መደበኛ ጉባኤው ባሳለፈው ውሳኔ ቤዛችን አንድ ብቻ ነው፣ እርሱም ኢየሱስ ክርስቶስ ነው፣ ማርያም ቤዛዊት ዓለም አትባልም ሲሉ የተደመጡት የብፁዕ አቡነ ገብርኤል የነገረ ማርያም ትምህርት ሕጸጽ እንዳለበት ተቆጥሮ በሊቃውንቱ ጉባኤ በኩል ዳግመኛ ተመርምሮና ተጣርቶ ከመፍትሄ ሀሳብ ጋር ለቋሚ ሲኖዶሱ በአስቸኳይ እስኪቀርብ ብፁዕነታቸው በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው በታቅበው እንዲቆዩ መወሰኑም ታውቋል። እጅግ ያሳዝናል። የክርስትና እምነታችን ዋና ምንጭ በሆነው የሐዋርያት ትምህርት ግና ወንጌል ክርስቶስና ስለ ክርስቶስ ብቻ እንደሆነ ተጽፏል። ሐዋርያው ጳውሎስ በዘመኑ ሌላ ዝብዝብ የሌለበትን ይህን አንጡራ ወንጌል በመስበኩ ምክንያት ስለደረሰበት ፈተና ለመንፈስ ልጁ ጢሞቴዎስ ነግሮታል። ልቡን በዚህ እውነት ለማጽናት ከለገሰው አበረታች ቃል አንዱ በወንጌል እንደምሰብከው ከሙታን የተነሳውን ከዳዊት ዘርም የሆነውን ኢየሱስ ክርስቶስን አስብ፣ ይህንም በመስበክ እንደ ክፉ አድራጊ እስክታሰር ድረስ መከራ እቀበላለሁ፣ የእግዚአብሔር ቃል ግን አይታሰርም ሲል ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 10 ላይ ይናገራል። ብፁዕ አቡነ ገብርኤልም እንደ ክፉ አድራጊ አስቆጥሮ በግዞት እንዲቆዩ ያስፈረደባቸው የእውነትን ቃል ባለማመቻመችና በታማኝነት በመስበካቸው የነፍሳችን ቤዛ ክርስቶስ ብቻ ነው በማለታቸው ነው። እንግዲህ የእውነት አምላክ ከእርሳቸው ጋር ይሁንና ያበርታቸው ሲሉ በርካቶች በአቡነ ገብርኤል ዙሪያ ሀሳባቸውን እየሰጡ ይገኛሉ። ምንም አይሉት አለ። ስግደት ይገባል፣ እዚህ ጋር ስግደት ይገባል፣ እዚህ ጋር ስግደት ይገባል። አንድ አይነት አካሄድ። ሁለት አምላክ የለንም እኛ፣ አንድ አምላክ ነው ያለን፣ እሱም ኢየሱስ ክርስቶስ ይባላል። ስለዚህ የማርያም ከፍጡር በላይ ከፈጣሪ በታች ያላችሁት ነገር ግራ ያጋባል። እንኳን እኛን ሳይንቲስቶቹ ግራ ያጋባል። የእናንተ ነገር ሳይንቲስቶችም አይደርሱበትም። ስሙኝማ ውስጥ ነው የፈነዳው። ለምን ብትሉ ማቶች አሉ እኮ የጌታ ብርሃን የገባቸው አሉ፣ የተገለጠላቸው። ስንቱን አግታችሁ ልዘልቁት ነው? አችሉትም። ደግሞ መሰደድ ያለ ነው። እንኳን ቤተ ክህነት ውስጥ ያለ ቤት ውስጥ አሁን ጌታ እያስታጠቃቸው ነው። አቡነ ገብርኤልን ወልደ ገብርኤልን ጌታ እያስታጠቃቸው ነው። ወንጌል ይሰራል፣ ባካችሁ ወንጌል ይሰራል፣ ይቀጥላል፣ ይቀጣጠላል። ኢየሱስ ያድናል። የሚያስቆመን የለም። እሳቱ ተለክሷል ከዛው ከውስጥ። ክብር ለእግዚአብሔር ይሁን። ሁለተኛ ጥያቄ ስሙኝማ፣ ይሄ በጣም ልንነጋገርበት የሚገባ ከየት እንዳመጡት ማያውቁት ራሳቸው ማርያም ሁለተኛዋ ሔዋን ናት። ሃሎ ኦርቶዶክሶች፣ ሌላ መጽሐፍ ቅዱስ አላችሁ ወይስ ሌላ መገለጥ አላችሁ? አሁን ማርያምንና ኢየሱስን ለማስተካከል እኛ የምናውቀው በአዳም ጥፋት የተነሳ ባለመታዘዝ የተነሳ ሰው ሁሉ ኃጢአት ሰራ ተባለ። ሁለተኛው አዳም ኢየሱስ ክርስቶስ ነው ተባለ። አሁን የኦርቶዶክስ ፍልስፍና ማርያምን እኩል ለማድረግ ሔዋንን
አዳም የጥፋት መውደቂያ ምክንያት ሔዋን ናት። ኢየሱስ ክርስቶስ እንደሱ አላለም። እግዚአብሔር አዳምና ሔዋንን እኩል ነው የቀጣው። አዳምን ነው ተጠያቂ ያደረገው ለጥፋቱ። በወንድ ነው የሚጠራው። አሁን ሁለተኛ ሔዋን ስሙ፣ ብቻ ስሙ። ዘንድሮ እኮ ጉድበል ዘንድሮ እኮ ነው ጉድ ስሙ። የአዳምን ነገር በአዳም ኃጢአት የሰው ልጅ ሁሉ ኃጢአተኛ እንደሆነ ሁሉ አሁን ኦርቶዶክሳውያን ማርያምን በኢየሱስ ሥራ ሊተኩ እንደዚህ ይላሉ። ምን ይላሉ ብትሉኝ፣ እርሱ ነው የከፈተልን። በሔዋን ምክንያት አዳም ኃጢአት እንደሰራ በማርያም ምክንያት ደግሞ ኢየሱስ አዳነን ይላል። ይሄ የሌለ የክህደት ሥራ ተሰምቶም ታይቶም በየትኛውም አገር በየትኛውም የክርስቲያን እምነት ግራ የሚያጋባ ነገር ቢኖር ይሄ ሔዋንንና የመስቀሉ ሥራ። እንግዲያው ማርያም እኮ አልተሰቀለችም። እናንተ ኢየሱስ እኮ ተሰቅሎ ነው ያዳነን። ማርያም እኮ አልተሰቀለችም። ምን አይነት ቋንቋ ነው? ስሙኝ። ስለ ሔዋን የገነት ደጅ ተዘጋ። በሔዋን ምክንያት ገነት ተዘጋ፣ በማርያም ምክንያት ገነት ተከፈተ። አሁን ይህ እንደው ለጆሮስ ለአንደበትስ ይጥማል? ምን ሆኖ ነው? ኧረ ምን ሆናችሁ ነው ኦርቶዶክሶች? ምን ነካችሁ? እርሱ ነው የከፈተልን። ነገር ግን በሔዋን ምክንያት አዳም ኃጢአት እንደሰራ በማርያም ምክንያት ኢየሱስ አዳነን ይላሉ። ስለዚህ ማርያም ባትኖር ድህነት የለም ነው ነገሩ። ጠቅልለው እኮ ቁጭ ብለዋል። ማርያም የእግዚአብሔርን ትእዛዝ ባትቀበል ኖሮ ገብርኤሉ ሲነግራት ኢየሱስ አይወለድም። ያው ታውቁታላችሁ ተረት ተረቱ። አሁን እኮ ተገለጠ። በቃ ሊሸፍኑት በማይችሉት መንገድ እግዚአብሔር ገለጣቸው። እኔ ነው በጣም የተደሰትኩት። ማርያም ጌታ ኢየሱስን በመውለዷ የሚገባት ክብር አለ። እኛም አንክድም። ጌታ ኢየሱስን ወልዳልናለች። ልክ እንደተጻፈላት በሉቃስ 26 ላይ እንደተጻፈላት ማርያም ብጽዕት ነች፣ የጌታ ኢየሱስ ክርስቶስ እናት ነች። ከዛ ውጪ ሌላ ነገር የላትም። በመውለዷ ቤዛዊት ናት፣ በመውለዷ ዳኝ ናት፣ በመውለዷ አማላጅ ናት። ያልተጻፈልንን አምጡ ስትባሉ አይን ፍጠጥ ድርቅና በጌታ በኢየሱስ ክርስቶስ ስም ስሙኝ። እግዚአብሔር የሰጣት ጸጋ አለ። ከዚህም በላይ ግን የተሰጣት በስቷል በእናንተ ቤትና በመዳናችን ጉዳይ ማርያም ያዋጣችው የሰራችው አንዳችም ነገር የለም። በወዲያ ብትሉ በወዲህ ብትሉ ምክንያት ሆናለች የሚል ካለ ከልጇ ጋር የማነካካትና የማስተካከል ሥራ ማርያም ባትኖር ባልዳንን ነበረ የሚለው እሳቤ ከእውነት የራቀ የክርስቶስ ኢየሱስን የመስቀል ሥራ ያቀለለ ነው። ይሄ እሳቤ በጣም በጣም መወገድ አለበት። የሔዋን ነገር ከእግዚአብሔር አሰራር ውጪ የመስቀሉን ሥራ ማቃለል ነው። ማርያም የገነት ደጅ ካስከፈተች ዳግማዊት ሔዋን ከሆነች የኢየሱስ ክርስቶስ ሞት ምን አስፈለገ? ሌላው ጥያቄ እንዳልኳችሁ ጥያቄያችን ማለት ነው። ማርያም ዳግማዊት ሔዋን ከሆነች በሷ ምክንያት ከሆነ ወደ ገነት የገባ ነው ኢየሱስ ክርስቶስ ምን ሊያረግ ሞተልን? ይሄ ነው የኔ ጥያቄ ለእናንተ። ማርያምንና ሔዋንን ምን አገናኛቸው? ማርያምንና ሔዋንን ምን አገናኛቸው? የሚያገናኛቸው ነገር የለም። አዳምና ሔዋን ባልና ሚስት ናቸው። የሚገርም ነገር እኮ ነው። የአዳምና ሔዋንን ኃጢአትና የመዳኛ መንገድ እግዚአብሔር ለያይቶ አላስቀመጠም። በሔዋን ምክንያት አዳም ኃጢአት ከሰራ እርሱ ነፃ መውጣት ነበረበት። እሷ ስላሳተችው እግዚአብሔር የኃጢአትን መነሻ የሰው ልጆችም ሁሉ ኃጢአተኛ መሆን ምክንያት አድርጎ ያስቀመጠው አዳምን ብቻ ነው። ለዚህ ደግሞ ጥቅስ አለኝ። ሮሜ 5:19 ላይ መቼም መጽሐፍ ቅዱስ አንብባችሁ አታውቁም። መጽሐፍ ቅዱስ እንደው 80 ያዱም ይሁን ምንም ይሁን መጽሐፍ ቅዱሳችሁን አንብቡ። በተለይ አዲሱ ትውልድ እናንተ የአዲስ ኪዳን ልጆች ፕሊዝ መጽሐፍ ቅዱስ አንብቡ። መጽሐፍ ቅዱስ አንብቦ ሰው መረዳት ይችላል፣ ብርሃን ይበራለታል። እኚህም እኮ አቡኑ የጠቀሱት ጥቅስ መጽሐፍ ቅዱስ ውስጥ ያለ ነገር ነው። የክርስቶስ ኢየሱስ ቤዛነት ሲናገሩ በጣም የሚያሳዝን ነገር እኮ ነው። ሮሜ 5:19 ላይ በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ
እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ ይላል። እንደገና ሮሜ 5:17 ላይ በአንዱ በደል ሞት በአንዱ በኩል ከነገሰ ይልቁን የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይኖራሉ ይላል። አሁን እንግዲህ መልስ ስጡን እናንተ ሔዋንንና ማርያምን ያገናኛችሁበትን መልስ ስጡን። ከዛስ ብትሉኝ መቼም ያው እንዳልኳችሁ ነው፣ ጉዱ አያልቅም። አሁን ግን ኦርቶዶክስ በጣም እየነቃች ነው። ለበጎ ነው አባቶቼ፣ ለበጎ ነው። አይናችሁ ሊከፈት ነው። እናንተ ግን የቀጣችሁ ያሳደዳችሁ መስሏችኋል። ማንን ብትሉኝ የወንጌል ተከታዮችን። እንዴት ሆኖ ነው ሰው ወንጌል መሰከረ ተብሎ ግዞት ውስጥ የሚቀመጥ? ኧረ ማለማፈር ነው እናንተ። እኔ ምንድነው ነገሩን ያልገባኝም። አሁን ግን እየነቁ ነው። ምን ማለት መሰላችሁ? ይሄ ገድላቱንና ታምራታቸው ምናምናቸውን መጽሐፍቶቻችን መመርመር አለባቸው ብሏል ዋናው ፓትርያርኩ። እናንተ አንድ ነገር ሲመጣ እኮ ለመንቂያ ደውል ነው። ስለዚህ ዋናው ፓትርያርኩ ምን አሉ? መመርመር አለባቸው አሉ። ስለዚህ ብርሃናውን ፈንጠቅ እያለ ነው በዛ ቤት። ምክንያቱም በዚህ በሚቀድሱት፣ በዚህ በመተቱ፣ በዚህ በድግምቱ፣ በዚህ ባላቸው አካሄድ ማርያም ትውልዱን መያዝ አይቻልም፣ በዚህ መቀጠል አይቻልም አሉ። ትውልዱን በጨለማ ይዘነዋል አሉ። ጨለማ ውስጥ በሆናችሁ ገብቷችኋል። ጨለማ ውስጥ ነው ያለው ትውልዱ። በጨለማ ነው፣ በድቅድቅ ጨለማ ነው ያለው። አሁን ባለነው በቅዳሴው በምናምኑ መቀጠል አንችልም። ለምን? ብርሃኑ የኢየሱስ ክርስቶስ ይባላል። ያለ ኢየሱስ ክርስቶስ መቀጠል አይቻልም ብለዋል። ኦርቶዶክስ ነቅታለች። በጣም ደስ ይላል። በቤተ ክርስቲያኗ ውስጥ አመጽን የሚቀሰቅሱ ሰዎች አሉ። ለአመጽ የሚጣሩ ሰዎች አሉ። በነገራችሁ ላይ አንዱ ልጅ የፈረንሳይ ልጆች፣ የጌራ ልጆች ምናምን ተሰብሰቡ፣ ሄደን እናሳያቸዋለን፣ እነ ፍኖተ ጽድቅን እንዋጋለን። ስማኝ ወንድሜ፣ እኔ ጸገነት ደገፉ የፈረንሳይ ለጋሲዮን ልጅ ነኝ። ፈረንሳይ ለጋሲዮን አመፀኛ አላሳደገችም። እኛ በጣም በክብር በፍቅር ያደግን። ፈረንሳይ ለጋሲዮን በጥፋት አትጠቀስም። ፈረንሳይ ለጋሲዮን ያፈራችው እንደ ጸገነት ደገፉ ያለ ወንጌላውያን ነው። ሃሎ ማን አንተ ትንሽ ወንድሜ? አርፈ ተቀመጥ። የቄራ ልጆች የምናምን ልጆች ኑ ተሰብሰቡ። በአመፅ ነው እንደ ወንጌል የሚቆመው? ወንጌል አይቆምም በአመፅ። መከራከር መሟገት በእግዚአብሔር ቃል ነው። ስለዚህ አንተ ትንሽ ወንድሜ ወጥተህ ይሄንን ያመፅ የከሰከስከው ወንድሜ መጽሐፍ ቅዱስ ቁጭ ብለህ አንብብ። ታላቅ እህት ነኝ። ቁጭ ብለህ አንብብ። ቁጭ ብላችሁ አንብቡ። እናንተ ወጣቶች እስከ መቼ በተረት ትኖራላችሁ? ለነገሩ ከማን ይማሩት እነዚህ ሰዎች? ዋናው ጳጳስ ደግሞ ቁጭ አሉ። ሌላው ደግሞ እስቲ መግለጫ ልሰጥ ነው። ስለዚህ ሰሞኑ ስለተካሄደው ክህደቱ ከነገረ ማርያም ውጪ ስለተካሄደው ክህደት መግለጫ ልስጣሉና እኔ ደግሞ አባት ናቸውና የሚያስታርቅ ነገር ይናገራሉ ብዬ ሰፍ ብዬ ጠብቃለሁ። ምን ይደረግ? በኮታ የመጡ በዘር የመጡ በዚህ ጋር የመጡ በፖለቲካ የመጡ ከዛን የመጡት ከዚህን የመጡት እያሉ ስድብ እያንዳንዳችሁ ታፍሩበታላችሁ። ተቀርጾ ተቀምጧል። እድሜ ለቴክኖሎጂ። ቪዲዮንም አያይዛለሁ። ቁጭ ብለው የተሳደቡት እርሶ ኧረ በኢየሱስ እንዴት አይነት ጉድ ነው የሚሰማው ባካችሁ? እኒ መቼም አቡኑ ወንጌል እንዳልኳቸው ኦርቶዶክሶች ወንጌል ሲሰብኩ በጣም ያምርባቸዋል። አቡኑ በጣም ጥሩ መልእክት እያመጡ ነው። ስለ ኢየሱስ ክርስቶስ አዳኝነት፣ ስለ ቤቱ ደግሞ ገፊ ነው አሉ። አባ አስማማለሁ አሎ ገፊ ነው። ብዙዎቹን ገፍተዋል። ብዙዎቹን ኢየሱስ ያሉትን አስወጥተው በር ዘግተዋል። እርሶም ተገፍተዋል። ቤቱ ገፊ ነው። አያስቀምጡም፣ ያስወጣሉ፣ ያሳድዳሉ።
የቤተ ክርስቲያን አሳዳጅ፣ የክርስቶስን ወንጌል የምታሳድድ ጉድበል ዘንድሮ ኦርቶዶክስ ራሷን ክርስቲያን ነኝ ብላ የምትጠራ የቤተ እምነት የኢየሱሶችን ታሳድዳለች። ይሄ መንፈስ ነው ብትሉኝ ፈሪሳውያን ሲያሳድዱ የነበሩ እነሱ ናቸው የክርስቶስ ጠላቶች። ገና የፈሪሳውያን መንፈስ አልወጣም እዛ ቤት። ደግነቱ ፈሪሳውያን ለእግዚአብሔር የቀኑ መስሏቸው ነው። እነዚህ ደግሞ ለማርያም ቀንተው ኢየሱስ ቢሉትን ያሳድዳሉ፣ ቃሉን ቢጠቅሱትን ያገላሉ። አሁን እኚህ ጳጳስ እንደው እግዚአብሔር ሰውም ያያል እኮ ሰውም ያያል እግዚአብሔርም ያያል። ምን አጥፍተው ነው? ትክክለኛውን ወንጌል ስለሰበኩ ምን አጥፍተው ነው ግዞት ውስጥ ያስቀመጣችኋቸው? ውሳኔ ብላችሁ አራገርም ያያል። ስሙኝማ እናንተ ችግር ሲገጥማችሁ 10 ቤተ መንግስት ሮጡ የለም? አሁን የቤተ መንግስቱ የኢየሱስ ክርስቶስ ተከታይ እናንተ ጋር ያንኳኳና ምን እየሰራችሁ ነው ትባላላችሁ። ወርድ ከራሴ ለምን ኢየሱስ ክርስቶስን ሸፍናችሁ ማርያምን አንግሳችሁ አገራችን አገር አትሆንም? እልቂት አልበረደም? ይኸው እናንተ ምሰሩት ዋናውን እየገፋችሁ። አሁን ቤተ መንግስት በዚህ ስራችሁ ጣልቃ ይገባል። እናንተ ስትተራመሱ መፍትሄ ፍለጋ ወደ ቤተ መንግስት ሄዱ የለም? በዚህ አሁን በሰራችሁ ስራ ደግሞ ከቤተ መንግስት ጥያቄ ይመጣል ወደ እናንተ። አሎ ምን ማለት ነው ይሄ? አሎ ምን አጠፉኝ ሰውዬ ትባላላችሁ። ለመሰላችሁ አደባባይ ላይ ወጥተው መንግስት የሚሳደቡ የክርስቶስን ወንጌል የሚያቃልሉ ማርያም ከሌለች እግዚአብሔር የለም ይሉትን ቁጭ አርጋችሁ ሳትገስጿቸው፣ ሳትቀጧቸው፣ ሳታግቷቸው አሁን እነዚህን ወንጌል የተናገሩትን ስንቱን አግታችሁ ልትዘልቁት ነው? አትችሉትም። አንዴ ደግሞ ገንፍሎ ወጥቷል። መቋቋም አትችሉም። አሁን እውነቷል። ውርድ ከራሴ ብያለሁ እኔ። ስሙኝ፣ እኚህን ሰውዬ በጣም ነው ማከብራቸው። አፈነዱት። በቃ አንዴ ደግሞ ከፈነዳ በፍጹም መያዝ አይቻልምና የሚናገሩት ነገር እኔ ብርቅ ነው የሆነብኝ። በቃ ብርቅ ሆነብኝ። ደስ ብሎኛል። ግን አንድ ነገር ለአቡኑ ከተናገሩት ነገር እኛ የወንጌል አማኞች እንመዝናለን። በእግዚአብሔር ቃል ዝም ብለን አንቀበልም። ጥያቄ እንጠይቃለን። ኧረ አባዬ ነገር ትክክል አይደለም እንላለን። ለምን እናነባለና? አባቴ አንድ ነገር ትክክል ያለው ነገር ተናግሯል። ለምን ብትሉኝ ምን አሉ መሰላችሁ? በዚህ ዘመን ነቢያትና ሐዋርያት የሉም አሉ። ትክክል አይደለም አባቴ።